ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ማክሰኞ ሐምሌ 28 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ደግሞ ዮሐንስ ምህረቱ ነኝ። እስከ መጨረሻው አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። ወደ ሸዋ ጠቅላይ ግዛት ይፋት አውራጃ ለከበባ የገባው የጠላት ኃይል በፋኖ ወታደራዊ ኃይል መመታቱ ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን የመንግስት ከፍተኛ የስራ ኃላፊ በተተኮሰባቸው ጥይት መገደላቸው ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን የመንግስት ከፍተኛ የስራ ኃላፊ በተተኮሰባቸው ጥይት መገደላቸው በኦሮሚያ ክልል ምስራቅ ወለጋ ዞን የመንግስት ከፍተኛ የስራ ኃላፊ በተተኮሰባቸው ጥይት መገደላቸው ተገለጸ። ትግራይ ክልልን በኃይል ተቆጣጥሮ የሚገኘው ህወሓት የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል ሲል አስታወቀም። በሰሜን ዳርፉር ግዛት በአንድ ባህላዊ ፍርድ ስነ ስርዓት ላይ በተፈጸመ የድሮን ጥቃት 35 ሰዎች መገደላቸው ተዘገበ። ወደ ቀዳሚ ዜና እናልፋለን። ወደ ሸዋ ጠቅላይ ግዛት ይፋት አውራጃ ለከበባ የገባው የጠላት ኃይል በፋኖ ወታደራዊ ኃይል መመታቱ ተገለጸ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወደ ሸዋ ምድር ሲተለተል የገባውን የአገዛዙን ጥምር ጦር በወታደራዊ ብልሃትና ጥበብ በገባበት እንዳይወጣ አድርጎ እየመታው እንደሚገኝ ተገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ትናንት በማህበራዊ ሚዲያ እንዳጋራው ከሆነ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ቀወትና ቆሎኒያ አካባቢዎች የገባው የጠላት ኃይል በአርበኞች የደጃዝማች ተሰማ እርገጥ የክፍለ ጦር ከገጠመው ጽኑ ምት የተነሳ ማምለጫ አጥቶ ወደ ሸዋሮቢት ለማፈግፈግ መገደዱ ተገልጿል። ሆኖም ከገባበት ለመውጣት የተቸገረው ጠላት በቀወት ወይም በኩርብሬና በዋጮ አካባቢዎች በሚገኙ 3 ንጹሃን አርሶ አደሮች ላይ አሰቃቂ ግድያ መፈጸሙንም አስታውቋል። በሌላ ግንባር ከመዘዞ አያበር ቀበሌ እስከ መሶቢት ተራራ ድረስ ባለው መሬት ላይ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦር ከበባ ውስጥ የወደቀው የጠላት ጦር ውድቀቱን በመስጋት ከሸዋሮቢት ተጨማሪ ሰው ኃይል ለማስገባት ቢሞክርም ነገር ግን በሸዋሮቢት ቆቦና ውስቴን ባይ በሚገኙ አርበኛ ታደለ ወርቁ ብርጌድ የአርበኞች ፋኖ ጦር በደፈጣ በመጠበቅ በጠላት ላይ ከባድ ጉዳት ያሳረፈ ጥቃቶችን በመፈጸም በርካታ የጠላት ኃይል ላይ እርምጃ መወሰዱም ታውቋል። በተመሳሳይ ሰዓት የአስቻለው ደሴ ክፍለ ጦር ባካሄደው የተቀናጀ ወታደራዊ ስልት የጠላትን ጦር ሙሉ በሙሉ መውጫ መግቢያ በማሳጣት በእሳት ወጥመድ ውስጥ እንዲወድቅ አድርጎታል ተብሏል። በዚህም የተነሳ ጠላት ጦር በአርበኞች የደፈጣ ጥቃት ክፉኛ የሰውና ቁሳዊ ኪሳራ ማስተናገዱም ተረጋግጧል ሲል የህዝብ ግንኙነት መምሪያው አስታውቋል። በኦሮሚያ ክልል ምስራቅ ወለጋ ዞን የመንግስት ከፍተኛ የስራ ኃላፊዎች በተተኮሰባቸው ጥይት መገደላቸው ተገለጸ። የመንግስት ከፍተኛ አመራሩ በተተኮሰባቸው ጥይት ህይወታቸው ማለፉ ነው የተገለጸው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በተፈጸመ የደፈጣ ጥቃት የዞኑ ስፖርትና ወጣቶች መምሪያ ኃላፊ የሆኑት አቶ ወዳጆ አሳ ገነቲ መገደላቸው ተሰምቷል። ኃላፊው በአንገር ጉተን ከተማ ለሚካሄድ የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ መንደር 3 በተባለ ስፍራ ታጣቂዎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ጥቃቱ ደርሷል ሲል ዶይቼ ቬለ ዘግቧል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዎች ጥቃት የደረሰባቸው ሲሆን በሰው ህይወትና ንብረት ላይ ጉዳት ከመድረሱ በላይ በርካታ ሰዎች ታፍነው መወሰዳቸውን የዓይን እማኞች ገልጸዋል። ሐምሌ 17 ቀን በተፈጸመው በዚህ ጥቃት ላይ በአሁኑ ወቅት የክልሉ የጸጥታ አካላት በጥቃቱ ዙሪያ ሰፊ ምርመራና ክትትል እያደረጉ መሆኑን ለማወቅ ተችሏል። ተቋጥሮ የሚገኘው ህወሓት የሱዳን ፈጥኖ ደራሽ ኃይል ጥቃት አድርሶብኛል ሲል አስታወቀም። ከሸሬና ውጊያ በኋላ ህወሓት ለ3 ጊዜ ተከታታይ ባወጣው መግለጫ እንዳስታወቀው በጀነራል ሐምዳን ዳጎሎ የሚመራውን ኃይል ወንጅሏል። ህወሓት መግለጫው የሱዳን ፈጥኖ ደራሽ ወግቶኛል ብሏል።
በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መክሸፉም የገለጸው። በፌዴራልና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ አክሽፌዋለሁ ሲልም ገልጿል። በተካሄደው ግጭት የቆሰሉ የመንግስት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙ የጠቆመው የህወሓት መግለጫ ለቀጣይ ውጊያ ራሱን ማዘጋጀቱንም ገልጿል። በወልቃይቱ ሁመራና ሸረሪ አካባቢ አዲስ ወታደራዊ ግጭት ካጋጠመ ወዲህ ነው ህወሓት በተከታታይ ቀን መግለጫ እያወጣ ያለው። ቅዳሜ ዕለት የተነሳው አርሚ 7 የህወሓት ታጣቂዎች በቦታው በሚገኘው የመከላከያ ሰራዊት ላይ ትንኮሳ የፈጸሙ እንደሆነ የገለጸው የመንግስት የውስጥ መረጃ የመንግስት የጸጥታ ኃይሎች በወሰዱት አጸፋው እርምጃ ታጣቂዎቹ ላይ እርምጃ መወሰዱና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ቁጥጥር ስር መዋሉም ተነግሯል። ገለልተኛ አካላት እንደሚሉት በመሬት ላይ ካለው የወታደራዊ እንቅስቃሴና ከካምፑ መያዝ ጋር ተያይዞ በሁለቱም ወገኖች በኩል የሚወጡ መግለጫዎች አካባቢው ላይ ያለውን ውጥረት የሚያንጸባርቁ መሆናቸውም ተመላክቷል። በተያያዘ ዜናም በራያ አላማጣና አካባቢው የህወሓት ታጣቂዎች ከፍተኛ ወታደራዊ ስምሪት በማድረጋቸው የጦርነት ስጋት ማየሉና ነዋሪዎች ወደ ቆቦ ከተማ በመሰደድ ላይ መሆናቸውንም የአካባቢው ነዋሪዎች ገልጸዋል። በጨርጨር በቢሶበርና ዋጃ መስመሮች ሰፊ የኃይል ስምሪት በመደረጉ ከተማዋ የወታደራዊ እንቅስቃሴ የበዛባት ሆናለች ተብሏል። የጦርነት ስጋትን በመሸሽ ወደ ቆቦ የሚደረገው ስደት የቀጠለ ሲሆን በከተማዋ በምሽት ተንቀሳቅሶ መኖር አለመቻሉና ቤት ለቤት ዝርፊያ ተስፋፍቶ መኖሩም ተገልጿል። የትራንስፖርት እንቅስቃሴ በመቆሙ የወጣቶች ዝውውር የተገደበ ሲሆን ባንኮች የጥሬ ገንዘብ እጥረት ገጥሟቸዋልም ተብሏል። ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየርም መገደዳቸውን የጀርመን ድምፅ ሬዲዮ ዘግቧል። ከ2000 ብር በላይ ማውጣት ባለመቻሉ ነዋሪዎች 10 በመቶ ኮሚሽን ከፍለው ከግለሰቦች ለመቀየር ተገደዋል ሲል የጀርመን ድምፅ ሬዲዮ ዘግቧል። ይህ በእንዲህ እንዳለም ከአክሱም ዩኒቨርሲቲ የ12ኛ ክፍል ፈተና ወስደው እየተመለሱ የነበሩ ተማሪዎች ለአስገዳጅ ወታደራዊ ምልመላ በህወሓት ታጣቂ ኃይል መወሰዳቸውም ተገልጿል። የስምረት ፓርቲ አመራርና የትምህርት ሚኒስትር ዴኤታ የሆኑት ፕሮፌሰር ክንዳያ ገብረ ማርያም ደግሞ የ12ኛ ክፍል ተማሪዎች ለግዳጅ ወታደራዊ ምልመላ መዳረግን እናወግዛለን ሲሉ ጽፈዋል። ትናንት በአክሱም ዩኒቨርሲቲ የብሔራዊ የ12ኛ ክፍል ማጠናቀቂያ ፈተናን ወስደው ወደ ቤታቸው ሲመለሱ የነበሩ ተማሪዎችን ማገታቸውን ጠቁመዋል። ፕሮፌሰር ክንዳያ ከአክሱም በስተምዕራብ አቅጣጫ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማራ አካባቢ ተማሪዎች ታግተዋል የሚሉ ሪፖርቶች እየተሰሙ እንደሆነ ገልጸው ይህ ክስተት እጅግ አሳሳቢ ነው ሲሉም ስጋታቸውን ገልጸዋል። በሰሜን ዳርፉር ግዛት በአንድ ባህላዊ የፍርድ ስነ ስርዓት ላይ በተፈጸመ የድሮን ጥቃት 35 ሰዎች መገደላቸው ተዘገበ። በሰሜን ሱዳን ዳርፉር ግዛት ባህላዊ የፍርድ ስነ ስርዓት ላይ እየተካሄደ ሳለ የሱዳን ጦር በፈጸመው የድሮን ጥቃት 35 ሰዎች መገደላቸውን የመብት ተሟጋቹ ተቋም አስታውቋል። ትናንት እሑድ ከሰዓት በተፈጸመው ጥቃት በርካታ ሰዎች መቁሰላቸውን የሱዳን የመብት ተሟጋች ተቋም ገልጿል። በንጹሃን ላይ የሚፈጸም ጥቃትን የሚከታተለው ዘ ኢመርጀንሲ ሎየርስ ግሩፕ እንዳለው የድሮን ጥቃቱ የተፈጸመው ጋሃራ አልዛዋሊያ በተባለ መንደር ነው ብሏል። መንደሩ በሱዳን ፈጥኖ ደራሽ ኃይል RSF ቁጥጥር ስር የሚገኝ ነው ብሎታል። ስለተፈጸመው የድሮን ጥቃት የሱዳን ጦር አስተያየት አልሰጠም። RSF አብዛኛውን የዳርፉር አካባቢ ይቆጣጠራል። ለ3 ዓመታት በተካሄደው የእርስ በርስ ጦርነትም በ10 ሺዎች የሚቆጠሩ ሰዎች ተገድለዋል፣ በሚሊዮኖች የሚቆጠሩም ተፈናቅለዋል ብለዋል። አጃንስ ፍራንስ ፕረስ ያነጋገራቸው የዓይን እማኞች የእሑድ የፍርድ ስነ ስርዓት የማህበረሰብ መሪዎች በተገኙበት ዛፍ ስር እየተከናወነ ነበርም ብለዋል። 4 የጎሳ መሪዎችና 2 የRSF ኮማንደሮች በጥቃቱ ከተገደሉት መካከል እንደሚገኙበትም የዓይን እማኞች ገልጸዋል። የግል ሚዲያ የሆነው ዳርፉር 24 ድረገጽ እንደ ነዋሪውን ጠቅሶ እንደዘገበው 2 ድሮኖች በአካባቢው በረው ከ4 ሚሳኤል በላይ ተኩሰዋል ብሏል። የመብት ተሟጋች ቡድኑ የድሮን ጥቃቱን አውግዞ ምርመራ እንዲደረግም ጠይቋል። ንጹሃን ዜጎችንና መሰረተ ልማትን ኢላማ ማድረግ ከዓለም አቀፍ የሰብአዊ መብት ጋር የሚጻረር እንደሆነም ገልጿል። የእስር ዜና። ፖለቲከኛ አቶ አበበ አካሉ መታሰራቸው ተሰማም። በወቅታዊ ጉዳይ ላይ ሰፋ ያለ ትንታኔ በመስጠትና በፓርቲ ፖለቲካ የሚታወቁት አቶ አበበ አካሉ በትናንትናው ዕለት መታሰራቸውን የቤተሰብ ምንጮች ለአንድ አፍታ ሚዲያ ተናግረዋል። ፖለቲከኛው በምን ምክንያት እንደታሰሩ ያልታወቀ ሲሆን በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙም ቤተሰቦቻቸው ገልጸዋል። የቀድሞው የኢዜማ አመራር የነበሩትና አንደበተ ርቱዕ እንደሆኑ የሚነገርላቸው አቶ አበበ አካሉ ትናንት ከቤታቸው እንደወጡ አልተመለሱም። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጠበቃ የሆኑት አቶ አበራ ንጉስና የኢህአፓው ይስሐቅ ወልዳይም
ትናንት መታሰራቸው ታውቋል። ብዙዎችም እየታደኑ መታሰራቸው አይቀሬ እንደሆነም ብዙዎች ስጋታቸውን እየገለጹ ይገኛሉ። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ሁኑ።